የልቡና ችሎት። ደራሲ ዲያቆን በረከት አዝመራው። አዘጋጅ ገብረ መስቀል ወርቅነህ። ክፍል 11 የእስልምና ሊቃውንት ትችታዊ ጥያቄዎች በትምህርተ ሥላሴ ዙሪያና የተሰጡ መልሶች። ከላይ ካቀረብነው ትምህርተ ሥላሴን የተመለከተ መሰረታዊ ተዋጽኦ በተጨማሪ በተለያዩ መንገዶች ከሙስሊም ምሁራን የቀረቡ ትችቶችና በክርስቲያን ሊቃውንት የተሰጡ መልሶች ነበሩ። በሚቀጥሉት ገጾች ጎልተው የሚታወቁትን ጥያቄዎችና መልሶች ባጭሩ እናቀርባለን። የመጀመሪያው ጥያቄና መልስ እግዚአብሔር ልጅ ቢኖረውስ ይህ ፍጹም አምላክነቱን ያጎድላልን የሚል ጥያቄን የሚያነሳ ነው። እግዚአብሔር ልጅ የለውም፣ አይወልድም፣ አይወለድም የሚለው ትምህርት በቁርአን ተደጋግሞ የተነገረና በእስልምና የአስተምህሮ መሰረቶች አንዱ ሆኖ የቆመ ነው። ይህንንም በቁርአን ምዕራፍ 4 ቁጥር 171፣ ምዕራፍ 6 ቁጥር 101፣ ምዕራፍ 10 ቁጥር 68፣ ምዕራፍ 17 ቁጥር 111፣ ምዕራፍ 19 ቁጥር 34፣ ምዕራፍ 19 ቁጥር 82 እስከ 92፣ ምዕራፍ 21 ቁጥር 26፣ ምዕራፍ 23 ቁጥር 91፣ ምዕራፍ 25 ቁጥር 2፣ ምዕራፍ 37 ቁጥር 151 እስከ 152፣ ምዕራፍ 72 ቁጥር 3 እና ምዕራፍ 112 ቁጥር 3 እስከ 4 ባሉት ክፍሎቹ እናገኘዋለን። በክርስትና የወንጌል አስተምህሮ ደግሞ እግዚአብሔር በባህሪው ከአባቱ ጋር አንድ የሆነና በክብሩና በቅድምናው ከአባቱ ጋር የተካከለ አንድያ ልጅ አለው። ይህ ልጁ የእግዚአብሔር አካላዊ ቃሉ ነው። እርሱም በቅድምና ያለ ሲሆን በኋለኛው ዘመን ከድንግል ማርያም ሥጋን የለበሰና በቁርአን የእግዚአብሔር ቃሉና መንፈሱ የተባለው ኢየሱስ ክርስቶስ ነው። ይህ ጉዳይ በቁርአን ብቻ ሳይሆን የእስልምናና የክርስትና ሊቃውንት ተዋሶዎችን በያዙ ጥንታውያን ድርሳናት አዘውትረው ከሚነሱ አከራካሪ ነገረ ሃይማኖታዊ ርዕሰ ጉዳዮች አንዱ ነው። በከሊፋው አደባባይ እንደተደረገው በሚነገረው የክርስቲያን ሊቃውንት ታድሮስ አቡቁራህና የሙስሊም ሊቃውንት ክርክር ከሙስሊም ተከራካሪዎች አንዱ እግዚአብሔር ልጅ አለው ማለት ብዙ አማልክት ማምለክ ነው የሚል ትችት በክርስትና አስተምህሮ ላይ ያቀርባል። በዚህ የክርክር ሂደት ክርስቲያኑ አቡቁራህ ቁርአንን ከነ አውዱ በደንብ እንደሚያውቅ በሚያሳይ ሁኔታ እግዚአብሔር ልጅ እንደሌለው ከሚናገሩ የቁርአን ጥቅሶች አንዱን ጠቅሶ እግዚአብሔር ልጅ አለው ለሚለው የክርስትና ትምህርት ማስረጃ አድርጎ ገልብጦ ሲተረጉም እናያለን። አቡቁራህ የጠቀሰው ጥቅስ የሚከተለው ነው። አላህ ልጅ መያዝን በፈለገ ኑሮ ከሚፈጥረው ወይም ከሚፈጠረው ውስጥ የሚሻውን ይመርጥ ነበር፣ ጥራት ተገባው፣ እርሱ አሸናፊው አንዱ አላህ ነው የሚለውን በቁርአን ምዕራፍ 39 ቁጥር 4 ላይ ያለውን ጥቅስ አንስቶ ነው። ታዎድሮስ አቡቁራህ ከጥቅሱ ዋና መልእክት ይነሳል። ጥቅሱ እግዚአብሔር ሁሉን ቻይና ፍላጎቱን ማንም ሊከለክለው የማይችል ነፃ በመሆኑ ከፈለገ ልጅ ሊኖረው እንደሚችል ይናገራል። ይህም ልጅ ቢኖረው አምላክነቱን ዝቅ የማያደርግ እንደሆነ ያሳያል እንጂ ይህ የቁርአን ጥቅስ እግዚአብሔር ልጅ ሊኖረው አይችልም የሚል መልእክት እንደሌለው በማብራራት ይከራከራል። እግዚአብሔር ወዶ ለራሱ ልጅ ስለያዘ በራሱ ላይ የብዙ አማልክት አምልኮ አመጣ ሊባልም አይችልም። ከዚህ ረቂቅ አመክንዮ ተነስቶ እግዚአብሔር ቀዳማዊ ቃሉን ለራሱ ልጅ አድርጎ ቢመርጥም እናንተ ግን ምርጫውን አልተቀበላችሁም ብሎ ይወቅሰዋል አቡቁራህ። አምላካችሁ ቃሉን አክብሮ ልጄ ቢለውም እናንተ ግን ካዳችሁት፣ ምርጫውን አልተቀበላችሁም። ነቢያችሁን መልእክተኛ ትሉታላችሁ፣ አብርሃም የእግዚአብሔር ቅርብ ወዳጅ፣ ሙሴም ከእግዚአብሔር ጋር የሚነጋገር እያላችሁ አትጥሯቸው ወይም አትጠሯቸውምን? ሙስሊሙ ተከራካሪ አዎን እንደዚህ ብለን እንጠራቸዋለን ብሎ ይመልሳል። ታዲያ ከእርሱ ባህሪ የሆነውን ቃሉን እግዚአብሔር ልጄ ብሎ ቢጠራው ማን ይከለክለዋል ብሎ አቡቁራህ ይናገራል። አቡቁራህ የጠቀሰው የቁርአን ጥቅስ ቃሉና መንፈሱን የሚል በክርስትና አስተምህሮ
የአብ ልጅ አካላዊ ቃል ይባላል። መንፈስ የሚለው ግን ወደፊት እንደምናየው ረቂቅ አምላካዊ ባህሪውን እንደሚያመለክት ተወስዶ ለወልድ ይነገራል እንጂ በዚህ ቁርአናዊ ንባብ መንፈስ የሚለውን መንፈስ ቅዱስ ብሎ ወስዶ የእግዚአብሔር ልጅ ነው ማለት ስህተት ነው። ክርስቲያኑ አቡ ቁራህ ቁርአንን፣ ቅዱሳት መጻሕፍትንና አመክንዮ እግዚአብሔር ቢፈልግ ልጅ ሊኖረው እንደሚችልና ይሄም አምላክነቱን ዝቅ የሚያደርግ ሳይሆን ሁሉን ቻይ የመሆኑ መገለጫ እንደሆነ እንደሚናገሩ በመግለጥ ሐሳቡን ያጸናል። ቀጥሎም አንተ ሰው ሆይ ይህንን አለመቀበልህን እንደ ትክክለኛነት ለምን ትቆጥረዋለህ? ባሪያ ጌታው ያለውን ከመቀበል የተለየ ምን ትምክህት አለው? በማለት ተከራካሪውን ይዘልፋል። በሌላ ድርሳኑ ይህንኑ ጉዳይ ከአመክንዮ ተነስቶ የሚያረጋግጥ ወይም ሊያረጋግጥም ይጥራል። አመክንዮ እንደሚከተለው ነው። እግዚአብሔር ልጅ ሊኖረው መሰሉን ሊያገኝ አይችልም ከተባለ እኛ ፍጥረቶቹ ወይም እኛ የተፈጠርነው የምንችለውን እርሱ አይችልም፣ እጅግ ትልቅ ያለመቻል ሕጸጽ አለበት እንደማለት ነው ይላል። በአምሳል የሚወለድ ልጅ ለወላጁ የክብሩ መገለጫ ስለሆነ ይህ ግብር በፍጥረታት ዘንድ ኑሮ በእግዚአብሔር ዘንድ ከሌለ እኛ ፍጥረታቱ አምሳላችንን በማስገኘት በክብር እግዚአብሔርን በለጥ ነው ማለት ነው። በመሆኑም ከዚህ አመክንዮ ተነስተን የሚከተለው መደምደሚያ ላይ እንደርሳለን። እግዚአብሔር ልጅ ቢኖረው ክብሩ ይታወቃል እንጂ ከአምላክነቱ ዝቅ አይልም። ሁሉን ቻይ በመሆኑ ፍጥረታቱ ማድረግ ከሚችሉት እርሱ የማይችለው ነገር የለምና የሚለው ማለት ነው። ሁሉን ቻይ የሆነው እግዚአብሔር ልጅ ሊኖረው ካልቻለ የማይኖረው በምን ምክንያት ነው ብሎ በመጠየቅ ሶስት እንደ ምክንያት ሊቀርቡ የሚችሉ ነገሮችን ይዘረዝራል። አቡ ቁራህ የመጀመሪያው ይህንን ለማድረግ መስነፍ ነው። ሁለተኛው ደግሞ እንደርሱ ያለና በክብር የሚተካከል ሌላ አካልን ላለማየት የመፈለግ ቅናትና ምቀኝነት ነው። ሶስተኛው ይህንን ማድረግ እንደሚችል እንኳን አለማወቅ ነው ይላል አቡ ቁራህ። እነዚህ ሶስቱ ምክንያቶች መስነፍ፣ ቅናትና አቅምን አለማወቅ በእግዚአብሔር ዘንድ ሊኖሩ ስለማይችሉ እግዚአብሔር ልጅ አለው የሚለው እምነት ምክንያታዊ እንደሆነ በማሳየትም ያጠቃልላል። ታዎድሮስ አቡ ቁራህ ከላይ ባቀረብነው አመክንዮ ከሰው ወይም ከፍጥረት ተነስቶ ወደ ፈጣሪ ይሄዳል። ከላይ ከጠቀስነው አመክንያዊ ሐተታ ጋር አያይዞ የሚሰጠው ተጨማሪ ማብራሪያ ሌላ ተያያዥ ጥያቄ ሊነሳ እንደሚችል ራሱ አቡ ቁራህ እንደተረዳ ያመለክታል። ጥያቄው የሚከተለው ነው። እኛ ሰዎች መሰላችንን እንደምንወልድ እግዚአብሔርም ፍጥረቱ ማድረግ የቻለውን ነገር ማድረግ ስለማይሳነው እግዚአብሔር ልጅ አለው ማለት ምክንያታዊ ነው ከተባለ በፍጥረታት ዘንድ ከአባት ከልጅ በዘመን እንደሚበልጥ እግዚአብሔር አብም ከልጁ በዘመን ይበልጣል ማለት ነውን? በእርግጥ ምሳሌውን ከተከተልነው ወደዚህ ያደርሰናል። ነገር ግን ምሳሌውና የሚመሰለው ነገር ሁሉም እኩል ናቸው ማለት አይቻልም። አቡ ቁራህ ለዚህ መልስ ሲሰጥም ከፍጥረታዊ ምሳሌዎች ተነስተን ስለ እግዚአብሔር ስንናገር ጠንካራና ከፍ ያለውን ነገር እንጂ ድካምንና ፍጥረታዊ ውሱንነትን ወደ እግዚአብሔር መውሰድ የለብንም። ፍጥረታዊ ውሱንነትንና ድካምን በአሉታ ገላጭ ማብራሪያዎች ማስወገድ ይኖርብናል ይላል። ሰው መሰሉን መውለድ መቻሉ የክብር መገለጫ ቢሆንም በሰው ሥርዓት በአባትና በልጅ መካከል የዕድሜ ልዩነት የሚኖረው ከድካም የተነሳ ነው። ሰው አባት መሆን እስኪችል ድረስ ማደግና መጠንከር ይጠበቅበታልና እግዚአብሔር ግን እንደ ሰው ማደግ የሚያስፈልገው ሳይሆን የማይለወጥ ፍጹም የሆነና ሁሉን ቻይ ነው። በፈቀደበት ቅጽበት ያለ መዘግየት ሁሉን ያከናውናል። ከላይ እንደተባለው እግዚአብሔር ከእርሱ ጋር እኩል የሆነ መሰሉን ለመውለድ አቅም ስለማያንሰው እንደርሱ ያለ አካል ከእርሱ ተወልዶ ማየት የማይፈልግ ምቀኛ ስላልሆነና መወለድ እንደሚችል ወይም መውለድ እንደሚችል ሳያውቅ ቆይቶ ከዘመን በኋላ ይህንን ችሎታ እንዳለው በድንገት የሚያውቅ ስላልሆነ ልጅ ይኖረው ዘንድ ያልፈቀደበትና ያለ ልጅ የኖረበት የዓይን ርግብግቦሽ ያህል እንኳን ጊዜ የለም። ይህንን የአመክንዮ መንገድ ተከትሎ ክርስቲያኑ አቡ ቁራህ እግዚአብሔር አብና ልጁ ወልድ በዘመን የማይቀዳደሙ ዘላለማውያን ናቸው ይላል። አባትም ከዘመን በፊት አባት ነው፣ ልጅም ከዘመን በፊት በቅድምና ያለ ልጅ ነው የሚል ምክንያታዊ መደምደሚያ ላይ ደርሳል።
አቡቁራ በዚህ ሐተታው አመክንዮን ፍጥረታዊ ምሳሌንና የእግዚአብሔርን ከፍጥረታቱ ጋር በፍጽምና የሚለያይ መሆኑን በአንድ ላይ ገምዶ ለክርስትና አስተምህሮ ድጋፍ የሆኑት ዘንድ አቅርቧል። አቡቁራ እግዚአብሔር ልጅ ያለው መሆኑ አምላክነቱ ፍጹም መሆኑን እንደሚያሳይ በመከራከር የሚያቀርበው ሌላው አመክንያዊ የጥብቅና ሐሳብ አለው። ይህ አመክንዮ በእግዚአብሔር ጌትነት ላይ የተመሰረተ ሲሆን ባጭሩ ሊቅ ሲቀርብ የሚከተለው ነው። የእግዚአብሔር ጌትነቱ ከእርሱ በሚያንሱ በፍጥረቶቹ ላይ ብቻ ከሆነ ዘላለማዊ ጌታ አይደለም። ፍጥረትን ከመፍጠሩ በፊት በጌትነት አልኖረም ወደሚል ስህተትም ይመራናልና ይህም እግዚአብሔር ፍጥረታትን የፈጠረው ለራሱ የጎደለው ኑሮ ሊሞላ ሳይሆን ከቸርነቱ የተነሳ ነው ከሚለው ክርስትናም እስልምናም ከሚስማሙበት መሰረታዊ ትምህርት ጋር ይጋጫል። ከቸርነቱ የተነሳ ሳይሆን በእነርሱ ላይ ጌታ ይሆን ዘንድ ወይም ለራሱ ክብል ፍጥረታትን ፈጠረ ያስብላልና እግዚአብሔር እውነተኛና ዘላለማዊ ጌታ የሚሆነው ጌትነቱ በኋላ ከፍጥረቱ ያላገኘው በቀዳማዊው ሕልውናው ወይም በባህሪው ያለ ከሆነ ብቻ ነው። ታዲያ ከእርሱ በሚያንሱ ፍጥረታት ላይ ጌታ ካልሆነ በማን ላይ ዘላለማዊ ጌትነቱ ለሚለው ጥያቄ ሁለት አማራጮችን ያቀርባል። ከእርሱ በሚበልጥ ሌላ አካል ላይ ወይም ከእርሱ ጋር እኩል በሆነ ሌላ አካል ላይ ነው። ከእግዚአብሔር የሚበልጥ ሌላ አካል ስለሌለ የመጀመሪያው አማራጭ ሊሆን የሚችለው ትክክል ሊሆን የሚችለውን ነው፣ ወይም ትክክል ሊሆን አይችልም። በመሆኑም የመጨረሻው አማራጭ እግዚአብሔር ከእርሱ ጋር እኩል በሆነ አካል ላይ ለዘላለም ጌታ ነው የሚለው ነው። ከእርሱ ጋር በባህሪ ፍጹም እኩል የሆነ አካል ደግሞ ከባህሪው የወጣ ልጁ ነው። ይህንን ማድረግም እንኳን ለእግዚአብሔር ለፍጥረቱም በእግዚአብሔር ኃይል እንደተቻለ ከላይ አይተናል። በመሆኑም የእግዚአብሔር ዘላለማዊ ጌትነትና አባትነት፣ ልጅነት ተዛማጅ ናቸው። ስለ መንፈስ ቅዱስም እንዲሁ አይነት ሐተታ ማቅረብ ይቻላል። ቀጥሎም እግዚአብሔር ከእርሱ ጋር እኩል ከሆነውና ከባህሪው በወጣው በልጁ ላይ እንዴት ጌታ ሊሆን ይችላል? ይህ መበላለጥን አያመለክትምን? የሚለውን ጥያቄም ያብራራል። ፍጹም እኩል በሆኑ አካላት መካከል ያለው የባህሪ ጌትነት ግዳጅ የሌለበት ከዘመን በኋላ በስምምነት የተመሰረተ ያልሆነ የባህሪ ጌትነት ነው። አቡቁራ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው የሚለውን የወንጌል ቃል ይጠቅሳል። ወልድም በወንጌል በብዙ ቦታዎች አባቱን እንደሚወድና በእርሱ ደስ እንደሚሰኝ መናገሩን ይጠቁማል። በማቴዎስ ወንጌል ምዕራፍ 3 ቁጥር 17 እንዲሁም በዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ እንደሚያተተው። ከዚህ በመነሳትም ይህ የባህሪ ጌትነት አንዱ በሌላው ዘንድ ያለው ፍቅርና ደስታ እንደሆነም ያትታል። ከአንድ በላይ የሆኑ አካላት በፍጹም ፍቅርና ስምምነት አንዱ በሌላው ክብር እንደተደሰቱ ወይም እየተደሰቱ ሲኖሩ ያለ መበላለጥ አንዱ ለሌላው ጌታ ነው። ሁላቸውም በአንዲት የማትበላለጥ የባህሪ ጌትነት ከብረው ይኖራሉና። ይህንን የሚመስል ሐተታ በትምህርተ ኅቡዓት ትርጓሜ ላይም ተቀምጦ እናገኛለን። በመቀጠልም በሰው ልማድ እንደሚታወቀው ከመውለድ ጋር የሚገናኙ ሩካቤ፣ እርግዝናና ሌሎች ተያያዥ ጉዳዮችን በማንሳት ወይም በመጥቀስ እግዚአብሔር ልጅ ወለደ ሲባል ምን ማለት እንደሆነ ሲያብራራ የእግዚአብሔር አብ ወላዲነት በፍጥረታት የማይመረመር ረቂቅ እንደሆነ ይናገራል። እግዚአብሔር አየ፣ ሰማ፣ ተናገረ ስንል ለእግዚአብሔር ልዑል ባህሪ እንደሚገባ ፍጹም ከፍ ባለ ሁኔታ ተርጉመንና በፍጥረታት ዘንድ የሚታወቁ ውስንነቶችንም ወይም ሕጸጾቻቸውንም አስወግደን እንጂ በፍጥረታዊ ትርጉማቸው እንደማንወስዳቸውም ያስታውሳል። እግዚአብሔር ልጅ ወለደ ሲባልም ከላይ የተዘረዘሩትን ለእግዚአብሔር ባህሪ የማይስማሙ ነገሮች በእርሱ ዘንድ ወደ ሌሉና ልደት በእግዚአብሔር ዘንድ ከፍጡራን አእምሮ ከፍ ያለ ፍጹም ረቂቅ ትርጉሙን እንዳለው መረዳት እንደሚገባ ያስተምራል። ከላይ ባቀረብነው የታኦድራስ አቡቁራ አመክንዮአዊ ሐተታ ውስጥ አንድ ጥንታዊ የትምህርተ ሥላሴ የልዩነት ምክንያት የሆነ ጉዳይ በተዘዋዋሪ ተነስቷል። ይህ ጉዳይ እግዚአብሔር ልጅ እንዲኖረው ከፈለገ ሊኖረው ይችላል የሚለውና አቡቁራ ከላይ በጠቀስነው የቁርአን ጥቅስ ላይ ተነስቶ በአመክንዮ የገፋው ሐሳብ ነው። ይህ ጉዳይ በአራተኛው መቶ ክፍለ ዘመን በቅዱስ አትናቴዎስና በአርዮሳውያን መካከል የተደረጉ ክርክሮችን ያስታውሰናል። አርዮሳውያን የወልድን የባህሪ አምላክነት ለመካድ ይመች ዘንድ እግዚአብሔር ልጅ የወለደው
በፈቃድ ነው ወይስ በግዴታ የሚል አጣብቂኝ ጥያቄ ያቀርቡ ነበር። በፈቃድ ቢሉ ወልድን የእግዚአብሔር የምክሩና የፈቃዱ ውጤት በማድረግ ፍጡር ነው ለማለት ይመቻል። በግዴታ ከተባለ ደግሞ በእግዚአብሔር ዘንድ ግዴታ ስለሌለ በግዴታ የወለደው ልጅም ሊኖረው አይችልም። አርዮሳውያን በሁለቱም አቅጣጫ የወልድን የባህሪ ልጅነት ወይም አምላክነት ምክንያታዊ አድርጎ ለማሳየት ሙከራ አድርገዋል። የቁርአን ተርጓሚም የሆነው አልጠባሪ ከዚህ አርዮሳዊ ክርክር ጋር በሚቀራረብ መልኩ እግዚአብሔር ልጅ አለው ማለት በእግዚአብሔርና በልጁ በክርስቶስ በመካከል የግዴታ ግንኙነት በማስገባት የእግዚአብሔርን ነጻነትና ኃያል ይገድባል ይለናል። ቅዱስ አትናቴዎስ ለዚህ መልስ ሲሰጥ አብ ወልድን የወለደው በፈቃድም በግዴታም ሳይሆን በባህሪ ነው። ባህሪ ደግሞ ከፈቃድም ከግዴታም በላይ ነው ይላል። እግዚአብሔር መልካምና መሐሪ ነው ስንል በፈቃድም በግዴታም ሳይሆን በባህሪ እንደሆነ ሁሉ ወልድም ከአብ የተወለደው በፈቃድም በግዴታም ሳይሆን በባህሪ ልደት ነው። ታዲያ ታውራስ አቡቁራ እግዚአብሔር ልጅ እንዲኖረው ስለመፈለጉ ሲናገር የወልድን ልደት የባህሪ ሳይሆን የፈቃድ እያደረገው ነውን ብለን መጠየቅ ተገቢ ነው። አቡቁራ ለእስልምና ቅርብ የሆነውን ፈቃድን መፈለግን አመላካች የቁርአን አገላለጽ አላህ ልጅን መያዝ በፈለገ ኑሮ የሚለውን ቢጠቀምም ጠለቅ ብለን ስንመረምረው ወደዚህ ስህተት ላለመግባት እንደተጠነቀቀም እና ረቂቅ አመክንዮውን እንደተከተለ እናያለን። አቡቁራ የእግዚአብሔር ልጅ እንዲኖረው ከፈቀደ በማለት የገለጸውን በሌላ ቦታ ሲያብራራው አምላካችሁ ቃሉን አክብሮ ልጄ ቢለው እናንተ ግን ካዳችሁት ይላል። እግዚአብሔር ልጅ ያለው ፍጹም የሆነ ቀዳማዊ ቃሉን እንደሆነ መናገሩ የወልድ ልጅነት የባህሪ መሆኑን ይጠቁማል። የቃልና የአእምሮ ወይም ልቡና ግንኙነት የባህሪ እንጂ የፈቃድ አይደለምና ከአእምሮ ቃል ወይም ዕውቀት የሚወጣው በባህሪ እንጂ በፈቃድ ወይም በግዴታ አይደለም። አእምሮና ቃል የባህሪ አንድነት ስላላቸው ስለ አንዱ ሳይናገሩ ስለሌላው መናገር አይቻልም። ቃል ወይም ዕውቀት አልባ የሆነ አእምሮ የለምና። አቡቁራ እግዚአብሔር በፈቃዱ ልጅ የሚለው ይህን ቀዳማዊ ቃሉን ነው በማለቱ የወልድን የፈቃድ ያይደለ የባህሪ አምላክነት ረቂቅ በሆነ መንገድ መናገሩ ነው። አቡቁራ ለእስልምና ትችቶች ጥብቅና እየቆመ በመሆኑ ቃላትን ሲመርጥ ለሙስሊም አንባቢያኑ ቅርብ ለመሆን ይጥራል። ቁርአናዊ አገላለጾችንም በመጠቀሙ ከዚህ የተነሳ ነው። ይህንን የጥብቅና መንገድ የተለየ አውድ ካለው ሌላ ጥናታዊ ወይም ጥንታዊ ምንፍቅና አውጥቶ በራሱ የክርስትና እስልምና ተዋሶ አውድ መረዳት የአንባቢያን ድርሻ ነው። ሙስሊሞቹ ከመለኮታዊ የህልውና ምስጢር ብቻ ሳይሆን አባት፣ ልጅ የሚሉትን ስሞች ፍጥረታዊ ስሞች በመሆናቸው እግዚአብሔርን በእነዚህ ስሞች መጥራት እርሱን ዝቅ ማድረግ ነው በማለት ይከራከራሉ። በዚህ ጉዳይ የአማር አልበስሪን መልስ እንመልከት። እግዚአብሔር ከፍጥረታት ጋር የተጋራቸውን ስሞች ይዘረዝራል። ሕያው፣ አዋቂ፣ ቸር፣ ለጋስ፣ ኃያል፣ ክቡር ወዘተ። እነዚህ ስሞች በባህሪ የእግዚአብሔር መገለጫዎች ሲሆኑ ለሰዎችና ለመላእክት ገላጭ ቅጽሎች የሆኑ ዘንድም ተፈቅደዋል። ለእግዚአብሔርና ለሰዎች ሲነገሩ ግን አንድ አይነት ትርጉም የላቸውም። ምህረትና ቁጣን እንደ ምሳሌ ያነሳል። አማር አልበስሪ ምህረት በሰዎች ዘንድ ስሜታዊ ለውጥ ወይም ኢሞሽናል ቼንጅ ቢሆንም እግዚአብሔር ምህረት አደረገ ሲባል ይህ መለወጥ በእርሱ ዘንድ እንደሌለ በማመን ጭምር መሆን ይገባል። በመሆኑም እነዚህ ሰዎች ምህረት በእግዚአብሔርና በሰው ዘንድ ያለው ትርጉም መመሳሰል ብቻ ሳይሆን ባህሪያዊ ወይም ኢሴንሻል ልዩነትም ያለው ነው ይላል። ቁጣውም ተመሳሳይ ልዩነት አለው። ታዲያ በሰዎች ዘንድ የምናውቃቸው እነዚህን ስሞች ምህረትና ቁጣ ፍጥረታዊ ጉድለታቸውን ለይተን በማውጣት ፍጹም በሆነ መንፈሳዊ ትርጉም ለእግዚአብሔር የምንጠቀምባቸው ከሆነ አባትነትና ልጅነትም እንዲሁ ፍጥረታዊ ጉድለታቸውን ለይተን በማውጣት ለእግዚአብሔር መለኮታዊ ባህሪ በሚስማማና ፍጹም በሆነ መንፈሳዊ ትርጉም ልንወስዳቸውና አምላካዊውን ምስጢር ልንገልጽባቸው ሲገባ እኛ ሰዎች ስለምንጠቀምባቸው ብቻ እግዚአብሔር ሊጠራባቸው አይገባም ለምን ይባላል በማለት ይከራከራል አማር አልበስሪ። አማር አልበስሪ በእነዚህ ስሞች ወይም አባትነት እና መውለድ እና ልጅነት ወይም መወለድ እግዚአብሔርን መግለጽ እርሱን በክብር ማሳነስ እንደሆነ አድርጎ ለሚተቸው እስላማዊ አስተምህሮ ከአቡቁራ ጋር ተመሳሳይ የሆነ የጥብቅና ሐሳብ ያቀርባል። አምላካዊ ክብር ካለመወለድና ካለመውለድ
ጋር የሚገናኝ ከሆነ የማይወልደውና የማይወለደው ሰይጣን ከተወለዱትና ከወለዱት ከቅዱሳን ነቢያት በክብር ይበልጣል ማለት ነው። ያልተወለደችው ሔዋንም ባለመውለዷ ምክንያት ወይም ባለመወለዷ ምክንያት ከሌሎች ቅዱሳን ነቢያት ከፍ ልትል ነው በማለት ይከራከራል። ያልተወለደ ከሁሉም ከፍ የሚል ከሆነ ያልተወለደችው ሔዋን ከሁሉም የተወለዱ ፍጥረታት ከፍ ልትል ይገባል ማለት ነው ይላል። የማይወልደው የማይወለደው ሰይጣንም የልዑል እግዚአብሔር ወዳጅ ከተባለ አብርሃም ይበልጣል ማለት ነው። አባትነትና ልጅነት ጉድለቶቹ ከሆኑ ከሰው የበለጠ ዝቅ የሚል ፍጥረት አይኖርም። ጉድለትና ዝቅ ማለት ግን የማይወልድ የማይወለድ መሆን ነው ይለናል። ከምስራቃውያኑ ሊቃውንት ወደ ምዕራባውያኑ የካቶሊክ ቤተክርስቲያን ሊቃውንት ስንዞር የኒኮላስ ዘኩሳን ሐተታን እናገኛለን። ኒኮላስ ዘኩሳ በቁርአን እግዚአብሔር ልጅ ሊኖረው አይችልም የተባለበትን ምክንያት ከራሱ ከቁርአን ይመረምራል። ይህንን ለማድረግም የሚከተለውን ጥቅስ ይጠቅሳል። አላህም ምንም ልጅን አልያዘም፣ ከእርሱም ጋር አንድም አምላክ የለም። ያን ጊዜ ሌላ አምላክ ቢኖር አምላክ ሁሉ በፈጠረው ነገር በተለየ ነበር፣ ከፊላቸውም በከፊሉ ላይ በላቀ ነበር። አላህ ከሚመጥኑት ሁሉ በላይ ጠራ ብሎ በቁርአን ምዕራፍ 23 ቁጥር 91 ላይ የተጻፈውን በመጥቀስ ይጀምራል። በዚህ የቁርአን ጥቅስ መሰረት አላህ ልጅ ቢኖረውም ከእርሱ ተጨማሪ ሌላ አምላክ ይኖር ነበር፣ ሁለቱም አምላኮች በፈጠሩት ነገርም ይለያዩ ነበር የሚል ሐሳብ ያንጸባርቃል። ኒኮላስ ዘኩሳ እንዳብራራው ክርስቲያኖች እግዚአብሔር ልጅ አለው ቢሉም ይህ የእግዚአብሔር ልጅ ሌላ አምላክ ነው አይሉም። ወልድ ፍጹም አምላክ ቢሆንም ከአብ የተለየ ሌላ አምላክ አይደለምና ክርስቲያኖችም ሥላሴ በመፍጠር አንድ ናቸው ይላሉ እንጂ አብና ወልድ በፈጠሩት ነገር ተለያይተዋል አይሉም። በመሆኑም ይለናል የክርስትና ትምህርተ ሥላሴ በእስልምና ከተሰነዘረው ትችት ነፃ ነው። እውነተኛው የክርስቲያኖች አስተምህሮ ራሱ ይህንን ብዙ አማልክትንና በፈጣሪ መለያየትን በግልጽ ቢነቅፍም ወደዚህ ይወስዳል በሚል ምልከታ ብቻ በቁርአን ያለ አግባብ ተተችቷል በማለት ይከራከራል ኒኮላስ ዘኩሳ። ሌላኛው ኒኮላስ የሚጠቅሰው የቁርአን ጥቅስ የሚከተለው ነው። አይሁዶችና ክርስቲያኖች እኛ የአላህ ልጆችና ወዳጆች ነን አሉ። ታዲያ በኃጢአቶቻችሁ ለምን ያሰቃያችኋል? አይደላችሁም እናንተ ከፈጠራችሁ ሰዎች ናችሁ በላቸው ተብሎ በቁርአን ምዕራፍ 23 ቁጥር 91 ላይ ያለውን ይጠቅስልናል። ኒኮላስ ዘኩሳ እንደጠቆመው ቁርአን በዚህ ጥቅስ ልጅነትንና መፍጠርን ወይም መፈጠርን ያቃርናል። በዚህ የቁርአን አገላለጽ እውነተኛ ልጅ የሆነ ያልተፈጠረና ከእግዚአብሔር ጋር አንድ ባህሪ የሆነ ኃጢአትም ስቃይም የማይነካው መሆን አለበት። ይህ ጉዳይ በባህሪው ከአብና ከመንፈስ ቅዱስ ጋር አንድ የሆነ እግዚአብሔር ልጅ ሲሆን በለበሰው ሥጋ መከራ ከተቀበለው ከኢየሱስ ክርስቶስ አንጻርም ይተረጎማል። ክርስቲያኖች የእግዚአብሔር ቃሉ ወልድ ያልተፈጠረና ከእግዚአብሔር ጋር የባህሪ አንድነት ያለው እንደሆነ ያምናሉ። በፈቃዱ ሥጋን ለብሶ ዓለምን ለማዳን ከተቀበለው መከራ በቀር ተገዶ ስለ ኃጢአቱ በቅጣት ከመሰቃየት ነፃ የሆነ መለኮት መሆኑንም ይቀበላሉ። በመሆኑም ቁርአን ልጅነታችንን ወይም ልጅነትን የተቃወመባቸው ምክንያቶች ሥጋን ለብሶ ሰው የሆነው የእግዚአብሔር ቃል የእግዚአብሔር ልጅ አይደለም ለማለት ጠንካራ መከራከሪያዎች አይሆኑም ይለናል። በቁርአን የተወገዘው ልጅነትም ክርስቲያኖች ወንጌልን መሰረት አድርገው ለኢየሱስ ክርስቶስ የእግዚአብሔር ልጅነት ከሚሰጡት ትርጉም የተለየ ነው የሚል ሐሳብም አቅርቧል። ጠቅለል አድርገን ስንመረምረው ኒኮላስ ዘኩሳ ሊያሳይ የሞከረው የቁርአን የሚቃወመው ልጅነት ክርስቲያኖች በወንጌል የሚያስተምሩትን ሳይሆን ሌሎች ስህተት የሆኑ የልጅነት ትርጉሞችን እንደሆነ ነው። ትክክለኛው የክርስትና ትምህርተ ሥላሴ ግን በትክክለኛ ሐሳቡ ላይ ተመስርቶ ቀጥተኛ ትችት አልቀረበበትም። ቁርአን እውነተኛውን ኦርቶዶክሳዊ ትምህርተ ሥላሴ ሳይሆን የተበላሹ የመናፍቃን ቅጥያ ትርጉሞችን ነው የነቀፈው የሚል የኒኮላስ የጥብቅና ሐሳብ ተጠቅሶ እናገኘዋለን። ቀጣዩን በቀጣይ ክፍል እንመለከተዋለን። ለዛሬ እዚህ ይበቃናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። በዚህ
ፈቃዳችን ብንተረጉመው እንደ ፈቃዳችን ብንተረጉመው በውጥን የሚያስቀር ስህተቱ ብዙ ነው። በውጥን የሚያስቀር ስህተቱ ብዙ ነው። ከቶ በሰው ፈቃድ ትንቢት እንዳልመጣ ከቶ በሰው ፈቃድ ትንቢት እንዳልመጣ ይነግረናል መጽሐፍ ከሕግ እንዳንወጣ ይመክረናል መጽሐፍ ከሕግ እንዳንወጣ። እንጠይቅ መምህራን ያሉት በደረጃ እንጠይቅ መምህራን ያሉት በደረጃ እናንብብ መጻሕፍት ይሁኑን ማስረጃ እናንብብ መጻሕፍት ይሁኑን ማስረጃ። መጽሐፍ ቅዱስን ሁሉም ያነበዋል፣ ምዕራፍና ቁጥሩ ሁሉም ይጠቅሰዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል።